አሀ ገናርስ መጣ ይላል። እንግዲህ የተወዳጁ የእንግሊዝ ፕሪሚየር ሊግ ተጀምሯል። በመጀመሪያው ደግሞ የውድድሩ መክፈቻ የኮቬንትሪ ሲቲ እና የአርሰናል ጨዋታ ነበረ። ኮቬንትሪ ሲቲ ከታችኛው ሊግ የመጣ ነው እንደሚታወቀው። አርሰናል ደግሞ የ2025/26 የእንግሊዝ ፕሪሚየር ሊግ ሻምፒዮን እንደሚታወቀው። ስለዚህ ከታችኛው ሊግ የመጣና ከላይኛው ሊግ ደግሞ ሻምፒዮን የሆነው ቡድን የተገናኙበት። ኮቬንትሪ ሲቲ ከታችኛው ሊግ መምጣቱ ብቻ ሳይሆን የታችኛውን ሊግ በጣም ከባድ የሆነ ማራቶን የሆነ ውድድር ያለበትን ዓመቱ ሙሉ ታግሎ አሸንፎ የመጣበት ነው። ሻምፒዮንም ሆኖ የመጣ። ስለዚህ የታችኛው ሊግ ሻምፒዮን እና የላይኛው ሊግ ሻምፒዮን እንደማለት ነው። ስለዚህ የሚናቅ ቲም አይደለም ለማለት ያህል ነው። ነገር ግን አርሰናል የበላይነቱ እንደሚወስድ አሸናፊ እንደሚሆን ከጨዋታው በፊትም በሚሰጡ ቅድመ ግምቶች የተረጋገጠ ቢሆንም እንዲህ ሲረጋገጥ ዝም ብሎ ለማውራት ሳይሆን መረጃዎችን የክለባቱን የቡድኖችን ነባራዊ ሁኔታ መሰረት በማድረግ ማለት ነው። ስለዚህ እንደተገመተውም አርሰናል 3-0 በሆነ ሰፊ ውጤት ተጋጣሚው ኮቬንትሪ ሲቲን በሜዳው እና በደጋፊው ፊት አሸንፎ መልሶታል ወይም ሸኝቶታል። እውነት ለመናገር ስታቱንም ስትመለከቱ ፍጹም የበላይነቱን ወስዶ ነው አርሰናል ይህን ጨዋታ ያሸነፈው። አልሞስት ወደ 20 ሙከራዎች ነበሩት። ከዚህ ውስጥ 6ቱ ኢላማቸውን የጠበቁ ነበሩ። በኮቬንተሪ በኩል ስትመለከቱ 4 ነው ምናምን ነው ዝም ብሎ ሹት የሞከረው። ከዛ ውጭ አንድ ኢላማዋን የጠበቀች ሙከራ ነበረ። እሷም በዴቪድ ራያ መክናለች። እንደው ይሄ በተቃራኒ ሳጥን ክልል ውስጥ ኳስ በመንካት ራሱ በጣም ገርሞኛል። ሬቱን ሳየው 36-4 ምናምን እንደዚህ አይነት ሬት ነው። ይሄ በጣም አራባና ቆቦ ሰማይና መሬት ያህል የተራራቀ ማለት ነው። እና ለማንኛውም አርሰናል እንደተጠበቀው እንደተገመተው በዚህ ዓመት ድጋሜ ሻምፒዮን ይሆናል። እንግዲህ እኔ እንደማንም ሰው አሁን ገና ሳይጀመር ወይም ደግሞ በመጀመሪያው አካባቢ ልክ ባለፈው ዓመቱ ሙሉ ስለ ዋንጫ የምናወራበት ጊዜ አሁን አይደለም እያልኩ ብዙ ጊዜ ሳወራ እንደነበረው ሁሉ እግር ኳስ ማለት እንዲሁ ዝም ብሎ ገና በጅምሩ እርግጠኛ የሚሆንበት አይደለም እና በዚህ ምክንያት ስለ ሻምፒዮንነት ማውራት ባይቻልም ግን ደግሞ ለሻምፒዮንነት የሚጠበቅ ቡድን ለድጋሚ ሻምፒዮንነት የምንጠብቀው አይነት ቡድን መሆኑን ግን አይተናል። ኧረ ክሪስቶስ ዞሊስ እንዴት ነው የሚችለው? በእግዚአብሔር በጣም የሚገርም ተጫዋች ነው አርሰናል ያስፈረመው ዘንድሮ። እስካሁን ካደረጋቸው ፊርማዎች መካከል እንግዲህ በጣም ቀለል አድርገን የተመለከትነው ነበር። የወጣበትም ገንዘብ እንደው ከሁሉም ነገር አንጻር እና ሲጫወትም ከነበረበት ሊግ አንጻር ይመስለኛል ክሪስቶስ ዞሊስ ያን ያህል ልክ ለምሳሌ ባለፈው ዓመት ለቪክቶር ዮኬሬሽ የተሰጠውን ግምት ያህል እንኳን ግማሹን ያህል እንኳን ትኩረት የሳበ ዝውውር አልነበረም። የሚገርም ልጅ ነው ያመጡት አርሰናሎች። ስለዚህ በዛሬው ጨዋታ ላይ የነበረው እንቅስቃሴ ሜዳ ካለውን የሚጫወቱ የትም ቦታ አለ፣ አማካይ ክፍል አለ፣ አጥቂ ስፍራ ይገኛል፣ ይከላከላል። በጣም የሚገርም ተጫዋች ነው አርሰናል። የሚገርም ተጫዋች ነው ያገኙት ክሪስቶስ ዞሊስን። ከዛ ውጭ አጠቃላይ የቡድኑ እንቅስቃሴ ስብጥር በመከላከል ሜዳ ላይ ኳስን በመቆጣጠር በማጥቃት ተጭኖ በመጫወት በመሳሰሉት ነገሮች እንደውም ከዚህ በፊት ስንላቸው የነበሩት ዝም ብሎ ሲከላከሉ ሴት ፒስ ያገባል የምንለው ምንም ሴት ፒስ እንኳን ለምሳሌ ማዕዘን ሲያገኙ እንኳን ልክ የባለፈውን ዓመት አፕሮች አልተጠቀሙም። አንዱንም እንኳን ኳስ በዛው ተቀባብለው ጎል ደርሰው ለማግባት በኦፕን ፕሌይ ነው ጥረት ያደረጉት። ለማንኛውም አርሰናል ዘንድሮ ይበልጥ ጠንክሮ የመጣበትን ምልክት እያሳየን ነው። ቤንች ላይ ያሉትን ተመልከቷቸው። እነማን ቋሚ አሰላለፍ ውስጥ ገቡ ተመልከቷቸው። አሁንም ገና በሩመር ደረጃ ቡድኑን የሚቀላቀሉ ተጫዋቾች አሉ። ማርቲኔሊ አለመኖሩ ግን በጣም ቅር ብሎኛል። ማርቲኔሊ መሄዱ እርግጥ ሊሆን ነው መሰለኝ። ኦቨር ቤንች ነው ዛሬ የለም፣ ከቤንች ዝርዝር ውስጥ ራሱ የለም እና እሱ ትንሽ ቅር ብሎኛል። የዚህ ልጅ መውጣት እርግጥ ከሆነ በጣም አለው ነው። ብቻ እኔ የቡድኑ ወሳኝ ልጅ ነው ብዬ አስባለሁ። እንዲለቅ ከማልፈልጋቸው ተጫዋቾች መካከል አንደኛው ነው። አብዛኛው አርሰናል ደጋፊ እንዲለቅ እንደሚፈልግ አውቃለሁ። ግን እኔ በግሌ ግን ማርቲኔሊ በጣም ወሳኝ ልጅ ነው። ወሳኝ ቤንች የኋላ ልጅን ነው ብዬ ነው የማስበው። ተቀይሮ ገብቶም ጨዋታ መቀየር የሚችል አርሰናል መጥቀም የሚችል ልጅ ነው ብዬ አስባለሁ። ከእድሜውም ከአጠቃላይ ከሁሉም ነገር። ስለዚህ እንግዲህ የሚለቁት ከሆነ ይለቁታል። ከአሰልጣኙ በላይ እኛ ልናውቅ አንችልም። ለማንኛውም አርሰናል ምርጥ ጨዋታ ምርጥ እንቅስቃሴ አድርጎ የመጀመሪያውን የመክፈቻውን
መርሃ ግብር 3-0 በሆነ ውጤት አሸንፏል። አይ ቲንክ ይሄ ድል የሚቀጥል ነው የሚመስለኝ። አርሰናል ዘንድሮ በጥንካሬ ይቀጥላል ብዬ አስባለሁኝ። እንግዲህ አርሰናልን እንኳን ዛሬ በውድቀቱም ጊዜ አለን ከጎኑ ደግፈነዋል። ገነርስ ዛሬ ማሊያ ያለበስኩም እንግዲህ ይቅርታ በማይመች ሁኔታ ውስጥ ስለሆንኩ ነው የተወሰነ ነገር ለማለት ያህል እንጂ ሁኔታዎች ምቹ አይደሉም። አሁን ያሉበት ሁኔታ ስለ እግር ኳስም ጥልቅ የሆነ ትንተናም ለመስጠት ስለ ብዙም ነገር ለማውራት ብቻ ድሉ ስላስደስተኝና የፕሪሚየር ሊጉም የመክፈቻ መርሃ ግብር እንደመሆኑ መጠን የሆነ ነገር ለማለት ያህል ነው። ለማንኛውም ቀጣይ ጨዋታዎች ነገ ይቀጥላሉ፣ እናያለን። እንግዲህ ተወዳጁ የእንግሊዝ ፕሪሚየር ሊግ መጥቶልናል። ይመቻችሁ።